ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የስልጣነ ክህነትን ታላቅነት አውቆ አቅምን በማሳደግ ማገልገል እንደሚገባ ተጠቆመ። በአዲስ አበባ ሀገረ ስብከት በየካና ለሚኩራ ክፍላተ ከተማ ለሚገኙ ከ43 በላይ በሆኑ አብያተ ክርስቲያናት ውስጥ ለሚያገለግሉ ዲያቆናት በክብረ ክህነት ዙሪያ ስልጠና ተሰጥቷል። ከ300 በላይ ዲያቆናት በተሳተፉበት በዚህ ስልጠና ኦርቶዶክሳዊ አስተምህሮን ጠንቅቆ የያዘ አገልግሎት በክህነት ውስጥ ምን እንደሚመስል መረዳት ይገባል ያሉት ቀሲስ ብሩህ ተስፋ ሕግና ስርዓቱን ጠብቆ በማገልገል ስርዓተ ቤተክርስቲያን ክርስቲያንን ማስከበር ይጠበቅበናል ሲሉ ማሳስበዋል። መልአከ ምህረት ዘካርያስ አዲስ በበኩላቸው ዲያቆናት አቅማቸውን በማሳደግ የሚታዩ ችግሮችን በመቅረፍ የስልጣነ ክህነትን ታላቅነት አውቀው በሚገባ እንዲያገለግሉ በስልጠናው አጽንኦት ሰጥተዋል። የስልጠናው ተሳታፊዎች በበኩላቸው አገልግሎታቸውን የሚያሰፋ ጥሩ ግንዛቤ እንዳገኙ ገልጸው በቀጣይም መሰል ስልጠናዎች ተጠናክረው መቀጠል እንዳለባቸው አሳስበዋል። በያዝነው ዓመት ከ20 ሺህ በላይ አዳዲስ አማንያን የቅድስት ሥላሴ ልጅነት አገኙ። በማህበረ ቅዱሳን የስብከተ ወንጌልና ሐዋርያዊ አገልግሎት ማስተባበሪያ የስብከተ ወንጌል ተደራሽነትን ለማስፋፋት ዘርፈ ብዙ ስራዎችን እየተሰሩ እንደሚገኝ አስታውቋል። በዚህም አዳዲስ አማንያን ተጠምቀው የሥላሴ ልጅነት ማግኘታቸውንና ከተጠመቁት ውስጥ በክህነት በስብከተ ወንጌልና በሰንበት ትምህርት ቤት አባላት በመሆን እያገለገሉ እንደሚገኝ ገልጸዋል። ዲያቆን ሙሉጌታ የጸጥታ ችግሮች፣ የአጽራረ ቤተክርስቲያን እንቅስቃሴዎች መብዛት፣ የበጀት እጥረት፣ የቤተ ክርስቲያን አገልግሎት ከማህበራዊ ከኢኮኖሚያዊና ከልማታዊ ስራዎች ጋር አለመቀናጀት ስብከተ ወንጌልን ለማዳረስ ተግዳሮት እንደሆነባቸውም አንስተዋል። በመጨረሻም የአገልግሎቱን ተደራሽነት ለማሳደግ ምዕመናንና የሚመለከታቸው ባለድርሻ አካላት የድርሻቸውን እንዲወጡ ሲሉ ዳይሬክተሩ መልእክታቸውን አስተላልፈዋል። 19ኛው ዙር ሐዊረ ሕይወት ሊካሄድ መሆኑ ተገለጸ። በማህበረ ቅዱሳን ሐዋሳ ማዕከል ሲካሄድ የቆየው ሐዊረ ሕይወት ለ19ኛ ዙር በዶሬ ባፈና ቅድስት ልደታ ማርያም ቤተክርስቲያን ሊካሄድ መሆኑ ተገልጿል። የፊታችን መጋቢት 21 ቀን 2017 ዓ.ም የሚዘጋጀው ይህ ጉባኤ ምክረ አበው ምን እንጠይቅሉና ሌሎች ልዩ ልዩ መርሃ ግብራት በሊቃውንተ ቤተክርስቲያን እንደሚሰጡ የተገለጠ ሲሆን የገጠር አብያተ ክርስቲያናትን ለመደገፍ ያለመ መሆኑም ተመላክቷል። መረጃው በማህበረ ቅዱሳን የሐዋሳ ማዕከል ሚዲያ ክፍል ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝንላችሁ መረጃዎች እስካሁኖቹ ነበሩ።